ሆነ ሳይኮሎጂስት ከዛ በኋላ ብዙ ነገር ስለኔ ሲወራ ደስ አይለኝም። በቃ ቪዲዮ ላይ ነው ያለሁት። ለቤተሰቦቼ ይላክብኛል። በቃ ፈራለሁ። እንዴ ከፈራውስ አሁን በቃ ይሄ ሁሉ ነገር ሲወራ እኔ በቃ አልፈልግም። ኦኬ እኔ ላስረዳው ሰላሚና እኔ ያስረዳልሻለሁ። ላንቺ ልክልሻለሁ። እዚህ ጋር ጠላቶቼን እያዳመጡ ያሉት እንዴ ለምን ጠላት ይኖርሻል? አንቺ ማን ነሽ? ቴምርን አታያትም እንዴ ፊት እንደምታረገኝ? አንድ ሰውን አታምር ጠላት አንድ ሰው ላይ ተናጥፎ ሰላሚና አዳምጪ። ቴምር ጎበዝ ጀግና እያሏት እኮ ነው ያሉት። ነገ ላይ ለጥፋ ትሰድበኛለች። ዓለምን መቆጣጠር አይቻልም። ሰላሚና ዓለምን መቆጣጠር አይቻልም። ራሳችንን መቆጣጠር የምንችለው ኮሜንቱን መቆጣጠር አይቻልም። ማውራት አልፈልግም እንደሱ እንዲያወሩ። እሺ ልንገርሽ በቃ ባለሙያ ከሆነ ባለሙያ ከሆነ ይቅርታ እያልኳት ነው ያለው። በቃ ይቅርታ እያለሽ ነው። ይቅርታ አለሽ ሚውት አድርጊ። ይቅርታ አላመመሽም። እኔ ተሳስቼ ነው። እሺ ይቅርታ። አንቺ ባለሙያ ከሆነ ያው ባለሙያ እኔ አገናኛታለሁ። በቃ ባለሙያ ያገናኛታለሁ። አሁን እኮ አላስጨረሳችሁኝም እንጂ አልፈልግም። በቃ ከታች ላውቀው እንዲያወራኝ አልፈልግም። በቃ እሱ ደግሞ ምን አደረገሽ? ከዚህ በፊት ተዋወቃላችሁ? ላውራ በእናትሽ አቡዬ ይቅርታ ማለት ነው። በእናታችሁ አንድ ጊዜ እኔ ላውራ። አሁን ለምሳሌ ማለት ነው ከታች ላውጋው ምንም አላደረገኝም ማለች ሁላችንም ወንጀለኛ አድርጋ አይደለ? አሁን ከታች ላውጋው ያለው ምንድነው እሱ መሰለሽ? እኔ ስለማቅ ነው ሻልተርና ሪሃብ እንደዚህ ወልሽ ኬዝ ራሷ ልክም እንደዚህ ቤተሰቦቼ ጋር ይደርስብኛል። እየተነዛረ ሳውጣ አዲስ ሲጀምር ከኔ ጋር ችግር አለባት። ሚውት አድርገኛ ነገር ስላለ ነው ይሄ ያናደዳትኝ። ሚውት አንቺም ሰላሚና ሚውት ልናገር። ሰላሚና ሪሃቢሊቴሽን ያለችው ታማ ሳይሆን ማረፊያ ስላጣች ለኔ ያለችኝ እንደገባች ያለችኝን ከማመን ውጪ ሌላ ምንም አይነት ነገር የለኝም። ያለ ማስረጃ ነው ሰውን ታመሻል የሕክምና ማስረጃ ሳይሆን ታመሻል ማለት አልችልም። አንዴ ላይ ህዝቡ ልናገር ላውጋ አንዴ ልጨርስ። ሪሃቢሊቴሽን ሴንተር ያለችው ሆምለስ ላለመሆን ጎዳና ላይ ላለመውደቅ የጎዳና ህይወት እንዳትኖር ብላ አስጠግተዋት ነው። ሰው ምግብ በነፃ ይሰጣታል። በነፃ ንጹህ አልጋ አንሶላ እየተቀየራላት ታድራለች እንጂ እሷ አልታመመችም። ሶ ብዙ ሰዎች አሜሪካን ሀገር ያሉ ገብተው እዚህ ምን አሉ? ሪሃቢሊቴሽን ዝም ብለሽ መግባት አትችይም፣ ጤነኛ ሆነሽ ማረፊያ ስለሌለኝ ብቻ ብለሽ መግባት አትችይም አሉኝ። ሶ እኔ ጠየኳት፣ ጎዳና ላይ ያሉ ኢትዮጵያውያን ለምን እንዳንቺ ጎዳና ላይ ከሚያድሩ ሪሃቢሊቴሽን ገብተው አያድሩም? ንጹህ አንሶላ ላይ ቢተኙ ትኩስ ምግብ ቢበሉ አይሻላቸውም? ጎዳና ላይ ከቆሻሻ ምግብ እየለቀሙ ከሚበሉ ስላት ይሄ የነሱ ምርጫ ነው፣ እኔ አይመለከተኝም ማለት ነው። ይሄንን የመለሰችልኝ። ስለዚህ በግድ እኔ ሳወራ ታቋርጡኝና አሁን ለምሳሌ ነገር አስብዬ ነው ላወራ የምችለው። እኔ ምናለ መሰለሽ ከዛ በኋላ መሄጃ ቦታ ሲሉኝ በእናትህ ዝም ብለህ ላውራበት ምን ነገር አለ? አንዴ ላውራ አንድ ጊዜ ላውራ ሻፉ አንዴ ላውራ ሁሉ ሰሊና ተሳሳተ ከተናገርኩኝ እሺ ይታረማለሁ። ምንድን ነው እሺ ላይቭ ሪካርዱን አወጣዋለሁ። ባይዘው ምንም ነገር ብትቀይሪ ማለት ነው ቅድም የተናገርሽው ነው። አሁን ሂጂበት እንትሉ ሰጪ ሚውትሽን አብሪ ሚውት ነሽ። ፈጣሪ ሆይ ድረስ ሀቡ ድምጿ ታፍኗል። ይኸውልሽ ሀቡ አንድ ነገር ቆይ ላውጋው እንዴ ቆይ እያደረጋችሁ እናንተ የምታወሩት አረኛ ታረጋሻው ምንድነሽ እያልኩሽ ነው እየተደረጉ እስማ አረማን ይኸውልሽ ቅድም ምንድን ነው ያልኩሽ? ሆስፒታል ገባሁኝና ከሆስፒታሉ በኋላ ማለት ገንዘቡን መክፈል ሲያቅተኝ ስላልለኝ ገባውና ከዛ በኋላ መሄጃ ሰው ካለሽ ብለው እንደውም እዚህ ቦታ ላይ ማስገባት አይፈልጉም ሰዎች። ልክ እናንተ አሁን እንደምታስጨንቁኝ ሰዎች ካለሽ ሲሉኝ የለኝም። ከዛ ሁለት ሰዎች አውርቻለሁ ስልክ ምናምን ስላልለኝ ሁለት ሰዎች ቲክቶክ ላይ አውርቻለሁ። አወራሁኝና ከዛ በኋላ እነሱ አይ አልችልም ሲሉኝ እዚህ ቦታ ላይ ገባሁኝ። ለዛው መግባት አልችልም ነበረ ግን መሄጃ ስለሌለኝ ማረፊያ ስለሌለኝ ሆምለስ ላለመሆን ቆይ አንዴ አዲስ በእናትሽ እና እንደዚህ በነፃ አይደለም አይገባውም። በነፃ አይደለም ቆይ አንድ ጊዜ ስለ ነፃ ስለ ክፍያ አላወራውም። እኔ ያልኩትኝ የተሳሳተ ኢንፎርሜሽን ሰተሻል አልሽኝ። ስህተቴን እንድታርሚኝ ስለምፈልግ እኔ ያልኩትኝ ስለ ክፍያ ስለ ነፃ ገለመሌ አላወራውም። ያልኩት ሆምለስ ላለመሆን እዚህ ሪሃቢሊቴሽን ሴንተር ገብቻለሁ ብለሽኛል አላልሽኝ?
ብዬሻለሁ ያልኩሽን ግን ምክንያት አዳምጪ። እሺ ያልኩትን ምክንያትስ ምክንያቱ ምን አገባኝ? ታዲያ አሜሪካ ማንም ሰው ተነስቶ ለምን እዛ አይሄድም ለምን ትያለሽ ብዬ ጠይቄሻለሁ። አልጠይቅሽም። ሆስፒታል መጀመሪያ ገብቼ ነበር። ዋን ሰከንድ አያገባኝም ስለ ሆስፒታሉ ብዬ ጠይቄያለሁ። አልጠየቅሽም ካልሽኝ እኔ ሪከርዱን ማውጣት እችላለሁ። እኔ ለሌሎች ኢትዮጵያውያን ሆምለስ ሆነው ጎዳና ላይ ከሚኖሩ ለምን እንዳንቺ ሪሃቢሊቴሽን አይገቡም ስልሽ ምርጫቸው ነው እነሱ። እኔ ስለነሱ ነው አውጩ መድኃኒዓለምን አውጩ። እኔ ምርጫቸው እኔ መጀመሪያ ላይ ስገባ ይሄን ሁሉ ነገር ላወራ አልችልም። ገባሽ? ግን መለሽ ብለሽ ለምን ሌሎች ሆምለስ ኢትዮጵያውያን ለምን አይገቡም ስልሽ ምን መለሽልኝ? እኔ እንጃ ነው ያልኩት። እኔ እንጃ። ጥሩ በቃ ጥሩ ምርጫቸው ማለት ሰላምዬ በጣም እናንተ ስታናግሩ ነው እንጂ መናገር ማውራት እንኳን ፈልግም። አይ እሱንና ታዲያ ስህተቱ ምኑ ነው? ሪሃቢሊቴሽን የገባችሁ ታማ አይደለም ብዬ ስላስረዳሁልሽ እኔ ጤነኛ ነኝ ሆምለስ ላለመሆን ጎዳና ላይ እንዳልወድቅ ነው የገባሁት ብለሽኝ እኔ ደግሞ ሪሃቢሊቴሽን የሚገቡት በሱስ የተጠቁ ሰዎች ናቸው። ስለዚህ ኤቭሪባዲ ያለው ጤነኛ ነኝ ነገር ውስጥ የለውበትማ። ስለዚህ ታዲያ ምንድን ነው ታዲያ የተሳሳተ ነገር የተናገርኩት? ልክልሻለሁ ማስረጃ አለኝ ያለውበት። አይ እኔ ሀቡዬ ሀቡ እኔ እንደዚህ አይነት ነገር አልወድም እና ፊት ለፊት ነው ማውራት የምወደው። እኔ ሱሰኛ ስላልኩኝ እዚህ ላይ ሱሰኛ ያለሽ ስሙን ጥሪው ሱሰኛ ያለሽ ማን ነው ሱሰኛ ያለሽ? ቴምር ለምሳሌ ሁሌ ስትሰድበኝ እንደዛ ዛሬ ላይ አንቺ ጋር እኮ እንደዚህ ካልተናገርኩኝ እኮ ነገ እንደዚህ ነው የምሰደበው። አሁን እኮ በየቤቱ እየተላለፍኩ ነው። ሀቢባ ነው ከአንዴ ልናገር። እኔ ምንድነው መሰላችሁ እንደዚህ አይነት ነገሮች እሷ ላይ የምናያቸው ነገሮች አሉ የሚታዩ ነገሮች እና ለምን ባለሙያ አታዋራም? አሁን እኮ ይኸውልሽ ሀቡዬ ከሷ ኤክስፔክት የምታደርጊው ነገር አሁን ራሱ አንዳንድ ነገሮች ስህተት ናቸው የምልሽ አንቺ ተሳስተሽ ሳይሆን ድናይ ነው የምታረግልሽ። ድናይ ነው የምታረገው እና በቃ ባለሙያ ይያት ሲሪየስሊ እኔ እንደዚህ መናገር ሁሉም ሳልፈልግ በቃ ባለሙያ ይያትና ከዛ በኋላ ለምን እኛ በቅን ልብ እንርዳት። በቃ ከዛ በኋላ ይቅርታና እኔ አንድ ነገር ስለሷ ሳይሆን ማለት ነው አንድ ነገር መረዳት ያለባችሁ አሜሪካን ሀገር ያላችሁ ማታውቁትም ልትኖሩ ይችላላችሁ ወይም አሜሪካ ያላችሁ ሰዎች ስንት አይነት ነገር አለ መሰለሽ ሀቡ ሆምለስ ሻልተር አለ ዶሜስቲክ ቫይለንት ውመን ሻልተር አለ ዶሜስቲክ ቫይለንት ሜን ሻልተር አለ ከዛ በኋላ ሪሃብ አለ ሪሃብ ነኝ ያለችው በአፏ ከዛሬ ከወራቶች በፊት ራሷ ናት ሪሃብ ውስጥ እኮ የሚገቡት የታመሙ ወይንም ደግሞ በድራግ የተጠቁ ናቸው ስትባል መልስ ተሰጠችም ነበር ገባሽ አይደለ ስለዚህ እኔ አሁን መጠየቅ የምፈልገው ሻልተር ነሽ ላይክ ሆምለስ ሻልተር ነው ያለሽው ወይስ ዶሜስቲክ ቫይለንት ነው ዶሜስቲክ ቫይለንት ሻልተር ማለት ምንድነው መሰለሽ በጥበቃ ይጠበቃል በካሜራ ይጠበቃል ማንንም ሰው እንዳይገባ ያው ተጎዳው ተመታውኝ ተደፈርኩኝ በባሌ ተወጋውኝ ተገደልኩኝ ብለሽ የምትገቢበት ቦታ ነው እነሱ ሲሆኑ ኬዝ ማናጀር ይሰጥሻል ኬዝ ማናጀር ከተሰጠሽ በኋላ ምን ያደርጉሻል መሰለሽ ከዚህ በኋላ ለመጀመሪያ ያዩሽና ለ90 ቀን ወይ ልጅ ካልሽ ደግሞ ለ60 ቀን ለ100 ምናምን ቀን ያደርጉልሽና ከዛ ምን ይሉሻል አላማሽ ምንድነው እንድናረግልሽ የምንፈልገው ሃውሲንግ አፈር ያደርጉሻል ገብቶሻል ሃውሲንግ አፈር ያደርጉልሻል ፉድ ስታምፕ ቴሪፍ ማነው ቴኒፍ የሚባል ደግሞ አለ ትንሽዬ ካሽ ናት እሱን ማለት ነው ለሻምፖ ለኮንዲሽነር ለልብስ የምታረጋቸው ማለት ነው ስለዚህ ፉድ ስታምፕ ቴኒፍ እና ሃውሲንግ ይሰጡሻል ዝም ብለው አያስወጡሽም ከፋሲሊቲው ማለት ነው አሁን እሷ ያለችው ልክ ከታች ላውጋው ኬዝ ማናጀር ሲል እሷም አሁን ቅድም ብላለች ኬዝ ማናጀር ሲል አበደች ኬዝ ማናጀር ሲጀመር ከዛ ፋሲሊቲ ከዛ አሁን ሆምለስ ከሆነ ይኸውልሽ አሁን ስትሪት ላይ ያሉ አይደል አሁን ለምሳሌ ብርድ ነው ሆምለስ ከሆኑ ዝም ብለው ኦፕን ያደርጋሉ ከዛ ጧት ላይ መልቀቅ አለብሽ ግዴታ ነው ጧት ላይ ግዴታ ትወጫለሽ እንደዛ አይነት ሰዎች ዝም ብለው ለማሳደር ነው ሆምለስ ማለት በቃ እነዚህ ራሳቸውን የሚጥሉ ምናምን ማለት ነው አይ ቲንክ እሷ ያለችበት ዶሜስቲክ ቫይለንት ሻልተር ነው ስለዚህ እንደዛ ከሆነ በስትክክሉ አይደለም አዲስዬ ዶሜስቲክ አይደለም እኔ ሀቡዬ በወሳፕ ልክልሻለሁ ያለችበትን ቦታ እኔ እናቆስ አውቃለሁ ሜንታል ሄልዝ ላይ ያለችው እኔ ፊት ለፊት ነው የማወራው እኔ እንደዚህ አስቱቢስት ፋሚሊ አይ አስቴርም ታውቃለች ያለችበትን አስቴር ያለችው እሺ ራሷን ተናግራለች
ሪሃቢሊቴሽን ሴንተር ስላሽ ሄልዝ ሴንተር ነው ሀቡዬ፣ ሁለቱንም ነው የሚያስተናግደው ቦታው። እና ኬዝ ያላት ኬዝ ማናጀር ያለበት ዋነኛ ምክንያቱ ለምንድን ነው? እንዲቆጣጠራት ነው። መድኃኒቷን ዶሱን መስተካከል አለበት፣ ምን ማለት አለበት ምናምን ነገር። ከዛ በኋላ ወደ ራሷ ስትመለስ ሃፍዌይ ሃውስ የሚባል ነገር አለ፣ ቅድም እንደተናገርኩት። ያ ማለት እነሱ ራሳቸው እነዚህ ኬዝ ወርከሮች የሚሰሩበት ህንፃ ላይ በእያንዳንዱ ፍሎር ላይ አንዳንድ ሰራተኛ አለ፣ እዛ ላይ ይኖራሉ። እኔ ነገርኩሽ፣ አብሮኝ ሃይ ስኩል የተማረ ጓደኛዬ በዛ ህይወት ላይ ነው ያለው። አሁንም ብቶሻል ማቀው ነው፣ ሙሉ ለሙሉ አውቀዋለሁ። ልጁን አጠገቤ ዛሬ የለም እንጂ ነገ ነው ያስገብቼ እንዲነግራት እንዴት ማድረግ እንዳለበት ሁሉ ማድረግ እችላለሁ፣ ችግር የለብኝም። እና እንደዛ አድርጋ ሃፍዌይ ሃውስ ላይ ከገባች በኋላ ራሳቸው ናቸው ቤት ኪራይ ብሩ የሚሰጣት። ቤት ኪራይዋን ትከፍላለች። ቀለቧን ቅድም አዲስ እንዳለችው ትንሽ ብር ይሰጣታል ለቀለቧ ለምናምን የምታደርገው። ከዛ ደግሞ ፉድ ስታምፕ አለ፣ ስናፕ የምንለው ነገር በአሜሪካ ላይ ያለው ማለት ነው። ያንን አድርጋ መስተካከል ትችላለች። አይ እኔ አልታመምኩም፣ ኬዝ ጤነኛ ነኝ ያለውበት ቦታ ምናምን የምትል ከሆነ እሰየው፣ እግዚአብሔር የተመሰገነ ይሁን። እኛ እህትና ወንድሞቿ እኮ እንድትታመም አይደለም የምንፈልገው አይደለ? ስለዚህ እንደዛ ከሆነች ደግሞ ሪሊስቲክ ሊናወራ ከተባለ አሁን አስቱ ኢትዮጵያ ሬስቶራንት አላት፣ 15 ደቂቃ ነች ከሷ ርቀት። አሁን ደውዬላት አዋርቻታለሁ። መታኔ ጋር መስራት ትችላለች። እኔ ኪችን እሰራለሁ፣ እሷ አስተናጋጅ ትሁን። ቲፖን ይዛ ትሄዳለች፣ እዛው አብራኝ ትበላለች፣ አብራኝ ትጠጣለች ብላለች። መኖሪያ ደግሞ ቅድም ሰኑ የምትባለው አለቻት። ግን ሪሊስቲክሊ እናራ ከተባለ ኬዝ ማናጀር ያለባት ያው ትንሽ ጤንነቷ ላይ ውክልና ስላለ ሌላ ነገር አይደለም። ስለዚህ መረዳት ካለብሽ እኛ ሁላችንም ደስ ይለናል፣ ግን በአግባብ መሆንም እንጂ እኔ ይቅርታ አድርጊልኝ አንድና አንድ ልንገርሽ፣ አንቺ የፈለግሽው ብር ነው። ከዛ ደግሞ በቀላሉ መውጣት አትችልም፣ ዘላ ያስወጣት። ለዛ ነው አሁን ቲጂ ፈርማልኝ ትውጣልኝ ምናምን ያለችው። ወጥቷል። ሰው ያስፈልጋታል፣ ኃላፊነቱን የሚወስድ ሰው ያስፈልጋል አይደል? ያ ኃላፊነቱ ዳስ ቢግ ሪስፖንሲብል። ቲጂም ደግሞ ዘለሽ እሻት ወይን ሪሊስቲክሊ ያንንም ማሰላሰል አለብሽ። ህፃን ልጅ አለሽ ምናምን ነገር ቢግ ሪስፖንሲቢሊቲ ከአንድን ሰው ከዛ ማውጣት እና ሳይኮሎጂ ምናምን የሚያስፈልጋ ከሆነ ችግር የለብኝም። እህቴም ነች። አይ እኔ ፈረንጅ አልፈልግም ካለች አበሻ አገናኛታለሁ፣ በአማርኛ የሚያዋራት ሴት ከፈለገች ሴት አገናኛታለሁ፣ ወንድ ከፈለገች ወንድ አገናኛታለሁ። ለሱ ችግር የለም። በጣም ጥሩ እና ሳይኮሎጂስት ያስፈልግሻል። ወላዲትን እኔ እንኳን ለጤነኛ ሰው ያስፈልገዋል። እኔ ያለኝ ምሳሌ ታምሜ አይደለም። ሳይኮሎጂስት ማለት በቃ አንዳንድ ነገሮችን መንገድ የሚያሳይ ነው። ያላየሽው መንገድ እንድታይ ይረዳሻል። እና እንትን ከፈለግሽ እኔ እህቴን አናግርልሻለሁ። አይኔ እንግዲህ ከፈረንጅ ጋር ምን አለፋደደኝ የምትይ ከሆነ ይቅርታ ለቃላቴ አበሻ አገናኝሻለሁ። እኔ በዚህ ተባበራታል። በጣም ጥሩ እናመሰግናለን። ባለሙያ ያገናኝሻል ላውጋው። እሺ ሰላምዬ አቡዬ አንድ ወይ ምን ማሬ ተናገር ማለት ነው የገባሁት። እንዴት ናችሁ? ይቆራረጣል አልሰማንሽም። መና ይቆራረጣል ድምፅሽ፣ ምንም እኛ ጋር እየደረሰ አይደለም። አይሰማም ድምፅሽ፣ አንድም አልሰማንም። ኦኬ አሁንስ እኔ ጋር በደንብ ይቆራረጣል ማሬ። አቡዬ አሁን ላውጋው ባለው መንገድ ከሆነ በጣም ነው የሚከብደው። እሱ በተናገረው ነገር እንትን ኃላፊነት በደንብ መውሰድ አለብሽ። ገባሽ? በእንደዚህ አይነት ሁኔታው ላይ የምትገኝ ከሆነ ለማስወጣት ምናምን ላይክ በጣም ሪስክ አለው። ዝም ብለሽ አይሆንም። እንግዲህ ላውጋው እንደዛ ነው መሰለኝ ያለውና ከባድ ነው። ገባሽ? ኃላፊነት ወስደሽ ደግሞ ሌላ ነገር ችግር ውስጥ ደግሞ እንትን ቢባል ከባድ ነው። ገባሽ? ለዛ ነው ቤተሰብ ነው እንደዚህ አይነት ኃላፊነት ደፍሮ የሚወስደው ቤተሰብ ነው። እና እንትን እንበል
ቤተሰቦቿ ደግሞ እኔ ይቅርታ አድርጉልኝ እኔ የሚያውቃት ሰው አለ አልፈልግም። ስለ ቤተሰቦቼ እንዲያወሩ ማንም ሰው እንዲያወራ አልፈልግም። በቃ አልፈልግም። ስለ ቤተሰቦቼ ማንም እንዲያወራ አልፈልግም። አንድ ሰው እንዲያወራ አልፈልግም። በቤታችሁ እንትን ብላችሁ የምታዋርዱኝ አልበቃ ብሎ እዚህ አልፈልግም። በቃ አልፈልግም። ቤተሰቦቼ እንድትነኩ አልፈልግም። እኔ እናንተን ቤተሰብ አልነካው። አላወራም እኮ ይሄው እያወራ ነው። ኤቭሪባዲ ገብቶ ነው የሚያወራው እንዴ? ላውጋው ጥያቄ አለኝ እንዴ? የት ነው የሚያውቁኝ? እኔ እኮ አላውቃችሁም። ጥያቄ አለኝ ላውጋው። ለምሳሌ እሷ ፈቃደኛ ሆና መውጣት ትችላለህ ብላ በፈቃደኝነት ካለችበት ቦታ ብትወጣና ሰዎች ይዟት ቢወጡ የሆነ ነገር ይሁን አታ ይነበር ነው እንደማጋጥም የሆነ ነገር ቢሆን መውጣት አትችልም። ቤታ 4 ነጥብ ቻግል አዝናለሁ። ማርያምን አዝናለሁ። ሌላ ምንም ማለት ማርያምን አቡ መብራት ራስሽ ፈቃድ ዘለው የማዝነው ሌላ ምንም ልል አልችልም። መብራት ከዚህ በፊትም እንደዚህ ነው የተፈጠረው። በቃ ይሄ ነው የተፈጠረው። ከዚህ በፊትም እንዳልለወጥ የተደረገው ሁሉ ጊዜ ሆስፒታል መገባው እንደዚህ ነው። ግን በ10 ሺህ ሰው መሀል ተንምለው ይሄ ነው እየገቡ እየሄዱ በየቤቱ ያሙኛል፣ በየቤቱ አብረው ይሰድቡኛል። እርዱኝ ደግሞ ስል ደግሞ አግዙኝ ብዬ ደግሞ የሚያግዘኝ ሰው ሲመጣ ደግሞ ስለ አስር ተናግሬያለሁ። ትወጫለሽ፣ ወጥተሽ ታሳያቸዋለሽ። በቃ በተግባር ሰው ሁኚና ወጥተሽ ታሳያቸዋለሽ። ትወጫለሽ። በጣም ነው ማለት ነው። በምንድን ነው የምወጣው? ይሄው ኢነርጂ ተወሰደ እኮ ኢነርጂ ነው እኮ እየተወሰደ ያለው። ኢነርጂ ታውቃላችሁ? ኢነርጂ ይተካል ማሪ። እረፍት ስትወስጂ ኢነርጂ እንደዚህ ይሄ ሁሉ ሰው እንደዚህ እያደረገኝ ሰላም በጣም ነው የማዝነው። መማር በማርያም በጣም ነው ያዘንኩት። እንዴ እኔ መማር ምን አለበት? እኔ አንቺ እንደዚህ ነው የምትይው፣ እንደዚህ ከው ስለምትይ በእኔ ቦታ ሁኑና እስኪ እዩት። እሺ ሰላም ዳታ ሰው ጓደኛ የላችሁ ምንም ነገር የላችሁም እና እስኪ እዩት እና ከዛ በኋላ የዛን ጊዜ ማለት ሁኑና እዩት። ሌላ ምንም ልል አልችልም። እኔ እንደሰው እንትን እያደረኩኝ በህይወቴ የተሳሳትኩት አንዴ ብቻ ነው። ሰይፎቶ እየተሳሳተ የሚሰደው እንጂ አንድ ቀን ተሳስቼ አላውቅም። ለሚሰድቡኝ ኮሜንቶች ነው መልስ የምሰጠው ብዙ ጊዜ። ሰላሚና ያይዞሽ በቃ በጣም ነው ማዝነው ማርያም። ይሄ ሁሉ ተቀምጬ ማለት ነው፣ ይሄ ሁሉ ተቀምጬ አንድ ሰው ሁለት ሰው የሚፈታው ችግር ነበረ። ውሃ የለኝም። አይዞሽ። እኔ ግን በጣም ነው ማዝነው። ሰው ማለት እኔ ከለውጪ ልስራ ማለት ለኔ አንድ ሰው ጀምሮ ይሄ ሁሉ ቅድም ከከፍሏት ነው ፊራውን ከፍሏት ነው አለች። ይሄ ሁሉ ስትሳሳት እዚህ በቤታችሁ ስትሳሳት እንኳን ዝም ትላላችሁ? አይ እኔ ማዝማናልኩ ነገርኩት። እናንተ ፍረዱ። ቢከፈለኝ ኖሮ እንደዚህ ሆኜ እመጣለሁ። ሰው ራሱን ማዋረድ ይፈልጋል እንዴ? አንዳንድ ጊዜ ሁሉም ነገር ውሸት አይደለም። በቃ ነው በጣም ስለደከመኝ ለሌላ ነገር ውሸት አይደለም። ሁሉም ሰው ልክ ነው ማለት አይደለም። ሁሉም ሰው ደግሞ ልክ አይደለም ማለት አይደለም። እንዴ ቢኖረኝ እንደዚህ ሆናል። ሰላሚናዬ አንቺ ልክ ነሽ። ዝም በያቸው እነሱን አትናደጂ ማሪ። ዝም ብለው ይሄው እያዋረደችኝ አይደል እንዴ? በኮሜንት ራሱ ገና አሳብዳታለሁ እያለች ነው እየጻፈች ያለችው። ለሱ ማስረጃ በሉኛ፣ ማስረጃ ሰላሚና በእግዚአብሔር ታያቸው። ስለራስሽ እኔ እናታስበው እስኪ ሁሉም ሰው እርዱኝ ብዬ ስመጣ ቤተሰብ ቢረዳኝ ኖሮ ታዲያ እዚህ ሆናለሁ እንዴ? ሰላሚና አይዞሽ ማገዶ ሆናለሁ እንዴ? በየቤቱ ሆኖ ይወራል። ሴት ነሽ ሰላሚና፣ አይዞሽ፣ ጠንካራ ሴት ነሽ። አይዞሽ። እኔ እንደዚህ ተዋርጄ መታየት ፈልጌ ነው። በቃ አይዞሽ ሰላሚና፣ አይዞሽ በማርያም ትንሽ ተረጋጊ። በቃ ትንሽ ተረጋጊ። አሁን ትንሽ ተረጋጊ። ውሃ ጠጪ። ትንሽ ካምዳ ነገር ፈልጋለሁ። በኮመንት ተረጋጊና ትናገሪያለሽ። እንደዚህ ነርቨስ ሆነሽ ውሃ ጠጣሽ። ትንሽ አቡ በቃት፣ መናገሩን ይብቃት። እናንተ ናችሁ እኮ እንድናገር የምታረጉኝ። ሰው ታስገባላችሁ። ከዛ በኋላ በጣም ይቅርታኛ ስለጠፋን እኛ ስለበደልንሽ በጣም ይቅርታ አድርጉ። ለምንድነው ስለኔ የሚያወራው? ኦኬ ገብታችሁ ለመርዳት ነው። እናቷ እንደዚህ ሆነ። ሰላሚና ጠየቀችሽ እኮ ሰላሚና ያዳምጪ። ጠየቀችሽ እኮ ሀቢባ ከላውጋው ጋር ሰላም ካልሆናችሁ አያውራ ስትልሽ አረ ሰላም ነን ተነካክተን አናውቅም ስትይ በቃ ያውራ አለች። መጀመሪያ ጠይቃሽ እኮ ነበር ሰላምዬ። በቃ ተይው በእግዚአብሔር መጀመሪያ ጠየቅኩሽ። እኔ እደውልልሽና በስልክ እናወራለን። ሀባውታት በቃ አሁን ደክሞናል ሁላችንም። እኔ ስልክ እደውልልሻለሁ፣ ስልክሽን ትተሽልኛል፣ እናወራለን። ከዛ በኋላ እኔ ለሀቡ ማውራታለሁ፣ ለቤታ ማውራታለሁ። መደረግ ያለበትን ነገር እንወስንና እንናግሻለን። በቃ እናወራለን ነው። ቴሌግራም ላይ እስኪ ክፈቺ። አዎ
በጣም ኢነርጂዋ ራሱ ገረመኝ። ከጧት ጀምሮ እስካሁን ያላት ኢነርጂ ስቲል በጣም